ሰላም የግሬስ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም በያላችሁበት ሰላም ናችሁ ብዬ ተስፋ አደርጋለሁ። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። በዛሬው ቪዲዮ እንግዲህ ባለፈው ስንፈራ የነበረው ነገር በቃ እውን ሆነ። በቃ ምንም ያለ ምክንያት አይደለም ስንፈራ የነበረው የባለፈውን ይቅርታ ማለት ነው እና እውን እየሆነ ነው። ለምን እንደ አልክምና ነገር ልትሉ ትችላላችሁ። ይህን ነገር በፖዚቲቭ የተቀበላችሁ ሰዎች ወይም ደግሞ ምንም ነገር እንዳልተፈጠረ አድርጋችሁ የተቀበላችሁ ሰዎች እንደዛ አይደለም። በደንብ እያንዳንዱን ነገር በዛሬው ቪዲዮ እናወራለን። በዛሬው ቪዲዮ ሆን ብለው ነው ይህን ሁሉ ድራማ ኤፍሬም እና ሩታ የሰሩት ሆን ብለው እንደሆነ በጣም ግልጽ ነው። በጣም ግልጽ ነው። ግን በቃ ምን አደረጉ? ነገርየው ሆን ብለው እንዳይደለ ለማስመሰል ወይም ደግሞ እንዳይነቀባቸው ነገርየውን ለስለስ አድርገው ፕራንክ በሚል ሽፋን በቃ ሸፈኑት ማለት ነው። በቃ በፕራንክ ሰበብ ከስር ከስር አብርሽና ሄርሜላን የሚያለያ አይነት ነገር ነው የሰሩት በዛሬው ቪዲዮ። እኔ ብዬ ነበር የዛኔ አብርሽ እንደ አንደራረስ ከዚህ በኋላ በቃ ተለያይተን በተለያየንበት በቃ ሰላም የሚፈጠርና ነገር ሲል ብዬ ነበር። እነዚህ ሰዎች በባሌም በቦሌም ይገናኛሉ። በቃ ተለያይተው ምናምን ነገር አይለያዩም። ምክንያት እየፈጠሩ መገናኘታቸው አይቀርም ብዬ ነበር። ይሄ እንግዲህ ዛሬ ፕራንክ የሚለው ሰበብ ምሳ እንብላ ቡና እናፍላ የሚለው ሰበብ ያውና እንግዲህ እንደገና የሚያገናኛቸው ጉዳይ ነው። እንግዲህ የሚያስጠላው ነገር ያው በነዛ ሽፋን ይሆናል አብሮ በመብላት አብሮ በመጠጣት በሚል ሽፋን ሌላ አዳዲስ ጥፋት መፈጠሩ ነው በጣም ከምንም በላይ የሚያበሳጨው ማለት ነው። ሰው እንዴት ሰላም ከፈጠረ ቢያንስ 2 ቀን አይቆይም? ሁለት 3 ቀን እሺ፣ ሰው እንዴት አይቆይም? እኔ ከምንም በላይ ማለት ነው ኤፍሬም አብርሽና ሩታ አንድ ላይ እንዲሆኑ የምትሄድበት ርቀት በጣም ነው የሚያስገርመኝ። ሼምም ያስይዛል አንዳንዴ ሁላ ማለት ነው። ማለት ሩታን አንተን እንደወደድካት ወይ ደግሞ ማን ነው የወደድከው? ከሁለት አንዳችሁ ማን ነው የወደደው? እንዴ በጣም ግራ የሚያጋባ እኮ ነው። ሩታን አንተ የወደድክ እስኪመስል ድረስ እኮ ነው ይሆናል ለእነሱ አንድ ላይ ለመሆን እንድትሆን የምትፈልግበት እንትን በጣም ለየት ያለ ነው። ይሄ እንደ ወንድም ነገር አይደለም። ቤት ውስጥ ሲጀምር ምንድን ነው አስፈላጊነቱ? አሁን ዋና ዓላማቸው ቤት አብርሽ እንዲመጣ ነው። ከዛን ሄርሜላ ደግሞ እዛ እንድደርስባቸው ብቻ ይህን እያንዳንዱን ነገር እናወራለን። ግን አስፈላጊነቱንም እስቲ ብትነግሩን ደስ ይለኛል። ብቻ ለማንኛውም ቤተሰብ ይህን ቪዲዮ እስቲ እያየን ሪያክት እናደርጋለን። እኔ እንደ ኢንትሮ የሆነ አንዳንድ ነገሮችን ልስጣችሁ ብዬ ነው። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። አሁን 11 ሺህ ልንገባ ትንሽ ነው የሚቀረን። እንደዚህ እያልኩ ሳምንቱ ሊያልቅ ነው። ከእሁድ በፊት ብያቸዋለሁ ቤተሰብ፣ ከእሁድ በፊት 11 ሺህ እንግባ። ሼር እያደረጋችሁ ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። አዳዲሶች ገባ በሉ። ስማችሁንም ብትጽፉ እንዲሁም ደስ ይለኛል፣ የት እንደምትኖሩና ስማችሁን ብትጽፉ በዚህ አጋጣሚ ለትውውቅ ይሆናል። ለማንኛውም በቀጥታ ወደ ቪዲዮ እንግባ። እዚች ጋር ላይክ ቡና እናፈላለን፣ እንጨዋወታለን፣ ምሳም እንበላለን ምናምን ብለን አስበን ነው እኛ የጠራ ነው አብርሽን ነው። ከዛ በተጨማሪ ግን የጠራ ነው አጠራር ልክ አይደለም። ቤት ትንሽ ችግር ተፈጥሯልና ፈጥና ድረስ ቶሎ ብለህ ፈጥና ድረስ እና ችግር ሲጀመር ማለት ነው ቤት መምጣት እንደማይፈልግ ካወቃችሁ ምን አስፈለገ ወደኋላ መመለሱ? ማለት አይፈልግም። በቃ ቃል በቃል ከዚህ በፊት በደንብ ተነጋግራችኋል። ሲያሻሽ ሩታ አንዴ በሳምንት አንዴ ብቻ ነው ወይ ደግሞ 2 ብቻ ነው፣ እሱንም ከቻልኩ ነው ማሳየት ያለሽ። ሲያሻሽ ደግሞ በቃ ቤት ምናምን ነገር በግድ እየጠራሽ ምናምን ነገር በቃ ከእሱ ጋር ለመገናኘት ትሞክሪያለሽ። አስፈላጊነቱ ምኑ ጋ ነው? የኔ ጥያቄ ቤት መሆን አስፈላጊነቱ ምንድን ነው? ከዚህ በፊት ውጭ ይሁን ብሎ አንዴም ተነጋግራችኋል። ወደኋላ መመለስ እና እንትን ነገር መፍጠር አያስፈልግም ደግሞ ማለት ነው። እኔ ባለፈውም ስላችሁ አልነበር በሄርሜላ ቤት በተለቀቀው ቪዲዮ የአብርሽ ፎቶ እዛም እዚህም አለ ምናምን ነገር እና ከኋላ ምናምን አለ። በቪዲዮ ካገኛችሁ ታገኛላችሁ ግን በፊት እንዲሁም ከሚቀርጹበት አቅጣጫውን ራሱ ቀይረዋል። በፊት በሯ ጋር ነበር ነገር የሚቀርጹት ፎቶን በደንብ በሚታይበት ቦታ ግን ብቻ ለማንኛውም እሱ አይደለም እኔ ዋና ርዕሴ በመሀል ትዝ ስላለኝ ነው። የምሬ ነው። ወዴት ነው የምገባው? ምን ተፈጥሮ ነው እኮ ያለው ነገር እናስረዳለን። ግባና እኮ ምንድን ታስረዳኝ? ሆና ለመሰለ አብርሽ በመጀመሪያ ደረጃ ስጩ ምንም አልሆንም። በጣም የህፃን ነገር ነው እያደረጉ ያሉት። ችግር ተፈጥሮ ላላችሁ ምንድን ነው? አብርሽ መጀመሪያ ተረጋጋ። አልተረጋጋም ኤፍሬም። ሲጀመር ልንገራችሁ፣ ሲጀመር እንደዚህ አይነት ቀልዱ በራሱ እንዲሁም አብርሽ ቤቱ መምጣቱ ብቻ አይደለም የቀለዳችሁት ቀልድ ራሱ ተገቢ አይደለም። ምን አሁን ፕራንክ
አስቡ እንግዲህ አብርሽ ሊያስብ የሚችለው እዚህ ቤት ውስጥ ልጁን ብቻ ነው። አስቡ ልጁ ከሌለ ሌላ የሚያስበው ምናልባት ለሩታ የቀድሞ ሚስቱ ስለሆነች የልጁ እናት ስለሆነች ሊያስብላት እኮ ይችላል። ግን በደንብ ደግሞ የሚያሳስበው ልጁ ነው። ምንም ቢሆን እኮ ማለት ነው አባት ነው በቃ የወለደ አንጀት ደግሞ በቃ ወዲያው ድንግጥ ምናምን ነገር ይላል። ከሱ እይታ እንግዲህ ርቆ ነው ያለው ልዑልም ቢሆን እና ትንሽ ነገር ስለሱ የሆነ ነገር ተፈጥሯል ሲባል አስቡ መኪና አለው ምናምን ነገር እየነዳ ነው የሚመጣው። ለራሱ ሌላ አደጋ ውስጥ ቢገባስ የሆነ የህፃን ቀልድ ምናምን ነገር ደግሞ ትቀልዳላችሁ። አንዳንዴ ቀልዱ ራሱ በራሱ ተገቢ አይደለም። አብርሽ መምጣቱን ተገቢ አይደለም። ግን የመጣበትን መንገድ ሲጀመር በጣም የሚያስጠላና ይሆናላ ይሄ ያልበሰለ አይነት እንትን ነው። እናንተ እኮ በትክክል ብትጠሩትና እሺ ምናምን ነገር ቢል እኮ ሊልም እኮ ይችላል። ሲጀመር ተስማምተው የለ ይቅርታ ተጠያይቀው የለ ማለት የግዴታ አፍንጫውን ይዞ ማምጣት እኮ አያስፈልግም። በቃ ጠይቃችሁ እመጣለሁ ካለ ይመጣል፣ አልመጣም ካለ አይመጣም። በቃ ምንድን ነው እንዲህ በእንደዚህ አይነት ነገር ትቀልዳላችሁ ሁለታችሁም? አሁን ተረጋጋና እናውራ። ትሄዳለህ፣ ምሳ በልተህ ከልጅ ጋር ትሄዳለህ። ምንም አመሰግናለሁ። ሌላ ጊዜ አገኘዋለሁ ልጄንም ቢሆን ሌላ ጊዜ አንዴ ነው ባለፈው የመጣኸው። ከዛ በኋላ አግኝተው ማታውቅም። ኦኬ ኖርማል ነው። ለልጅ ለምን ጊዜ ኖርህ አልኖርህ አልልም። ግን ደግሞ በዚህ በመጣህበት አጋጣሚ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ ናልክ ማካበድ? ይህን ያክል አቀለላችሁት እኮ ነገርየው ማለት ነው። እኔ እሺ አካብዱት ለማለት አይደለም እንትን ለማለትም አይደለም። ግን ሲጀመር በዚህ ሰዓት እናንተ ፕራንክ እንድትደራረጉ የሚያደራረስ ምን ጉዳይ አላችሁ? በዚህ ሰዓት ፕራንክ እንድትደራረጉ እኮ ማለት ነው ያላችሁበትን ሁኔታ ጠንቀቃችሁ ታውቃላችሁ። ፕራንክ የምትደራረጉበት ሰዓት እንዳይደለ ለማለት የፈለግኩት ቤተሰብ ይገባቸዋል። ከታረቁ እንግዲህ ገና 2 ቀን 3 ቀን አልሞላቸው። ከዛን አሁን ዘለው እነሱ ወደ ፕራንክ ምናምን ነገር ገብተው አብርሽን በቃ ቤተኛ ምናምን ነገር ለማድረግ እንደዚ አይነት ሙድ ለማራመድ ማለት ነው። በቃ ይሄ እኮ በጣም ግልጽ የሆነ ነገር ነው እና ኦዲየንሱንም አብርሽንም ሁሉንም ሰው ጅል ለማድረግ አትሞክሩ። በቃ አትደራረሱ። እንዲህ ለፕራንክ የሚያበቃ ምንም ነገር የላችሁም በዚህ ሰዓት። በቃ የእናንተ ግንኙነት ገና አልጠነከረም። ገና ሰላም ሰፍኖ ምናምን ነገር አልተመለሰም። በዚች ወር ብቻ ስንት ጊዜ ቆይ ተጣላችሁ? በዚች አሁን በግንቦት ወር ብቻ ማለት ነው 5-6 ጊዜ አይደርስም? በየሳምንቱ በየ2 በየ3 ቀኑ አዲስ ጥል ነው አዲስ በቃ ችግር ነው ምናምን እና ሆነላ ህዝቡን ቢያንስ ሞኝ አታርጓ። አብረሽን እሺ እሱ ፈቅዶላችሁ ነው ይሆናላ። የዋህነትን በሉት ሞኝነትን በሉት እሱ ፈቅዶላችሁ ነው። ህዝቡን ግን ጅል አታርጉት። መጣች ሄርሜላ እንግዲህ እኔ ሞሽቱ ለምን አስፈልገ በጣም ትገርማለህ። እግዚአብሔር ለእኔ መዋሸቱ ለምን አስፈልገ? ምን ሰራለህ እዚህ? ሲጀመር ልንገራችሁ ቤተሰብ ይሄ ሁሉ ነገር ሴራ ነው። በቃ ይሄ በጣም ግልጽ የሆነ የሚታይ እንዲህ የሚታይ ወተት ነጭ ነው ካልተባለ ይሄ የማይገባው ሰው ምናምን ነገር አይደለም። እንደዛ ለመሆንም አትሞክሩ። በጣም ግልጽ የሆነ ሴራ ነው። በቃ ሲጀመር እሱ በመጣ በ5 ደቂቃ ውስጥ እንዴት ልትመጣ ቻለች? ማን ነው ኢንፎርሜሽን የፈጠነ ነግሯት ምናምን ነገር በዛች ቅጽበት ከሱ እኩል እዛ ልደርስ የምትችልበት ጉዳይ? መቼስ አብርሽ ሩታ ቤት ይሄዳል ምናምን ነገር ብላ እዛ ሙሉ ህንፃውን እንደዚች እየጠበቀች አትቆይም መቼ ይሰራል። እና ማማ ይሄ ሁሉ ነገር ሴራ ነው። ለሄርሜላ እንዲህ ነገር ይሄ አብርሽ ሩታ ቤት እንደሆነ ለሄርሜላ እንዲነገር የተቀጠረ ሰው ራሱ እርግጠኛ ነኝ ይኖራል። ይሄን ምናልባት እንዲሁም በቀጣይ ቪዲዮዎች ምናይ ይሆናል። ግን ይሄ ሁሉ ነገር ሴራ ነው። ያው እሷ ስትመጣ ምን ልታስብ እንደምትችል ግልጽ ነው። ለሄርሜላም ቢሆን አብርሽ ከዚህ በፊት ቤት መጥቶ ልጁ ማየት እንደማይፈልግ ከውጭ ማየት እንደሚፈልግ በተደጋጋሚ ነግሯል። ለኦዲየንስም ነግሯል። ካስፈለገ ቪዲዮ ማውጣት ይቻላል። ግን አሁን በቃ ግልጽ እኮ ነው። በቃ አስቡ፣ 5 ደቂቃ ውስጥ እንዴት ትደርሳለች? ቢያንስ ሄዶ ነበር አብርሽን እዛ ሰፈር አይተነው ነበር ሚል ሰው ቢኖር እሺ ውሎ ምናምን ነገር መረጃው ይደርሳታል። በ5 ደቂቃ ውስጥ ምን የባለፈው ጥበቃ ነው የደወለው ለሷ ለአብርሽ የዛኔ ደስታ ሲመጣ የሚደውለው ጥበቃ ነው። አሁን ለሄርሜላ ደግሞ አብርሽ እዚህ ቤት ሲመጣ የሚደውለው። እሺ ለማንኛውም እንቀጥል ቪዲዮችንን። አንቺ በዚህ ልክ አታምኚውም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤትም ድረስ ዘው እንድል ያደረገኝ ገባ።
ሄርሜላ ተረጋጋ። መጀመሪያ ደረጃ እኔን መዋሸት ለምን አስፈለገ? እዚህ ቤት መምጣቱ እኮ ይሄን ያክል እኮ እንደዚህ እኮ አስወረም። ሄርሜላ ምንም እኮ ሲያደርግ እኮ አላየሽውም። በዚህ ሰዓት ማለት ነው አብርሽ እውነቴን ነው ምንም ማስረዳት አይጠበቅበትም የለበትም። በቃ ምክንያቱም ባስረዳ ቁጥር ሌላ እንትን ነው የሚፈጠረው፣ ሌላ በቃ አለመግባባት፣ ሌላ ጥርጣሬ ምናምን ነገር ነው የሚፈጠረው። በዚህ ሰዓት አንድና አንድ ለሄርሜላ ማሳመኛ ያለው ማስረጃ ቪዲዮ ብቻ ነው። አንዴ ቪዲዮን አቁሙ ብሎ የሚሰሩትን ቪዲዮ አቋርጦ ሄርሜላን ይኸውና ቪዲዮ ከመጣበት አብርሽ ከመጣበት ሰዓት ጀምሮ ያለውን ነገር ቢያሳይ፣ እንዲሁም ሌላውን ደልተው ራሱ ቢያጠፉ ሄርሜላና ማነው ሩታና ኤፍሬም ቀደም ብሎ ለሰላምታ ምናምን ነገር ያወሩትን ቦታ ቢቆርጡ እንኳን ማለት ነው አብርሽ ሲመጣ የነበረውን እዛ ንግግራቸው እኮ ይናገራል። እሱ ብቻ ነው ማስረጃው በዚህ ሰዓት። ሌላ ማንም ለአብርሽ ነገርየው እንትን የተቀነባበረ ነገር እንደሆነ ሄርሜላን የሚያስረዳ ሰው አይኖርም። አብርሽ አወራ ማለት ወዲህ ጥርጣሬ ነው የሚፈጠረው እና ቪዲዮውን በዚህ ሰዓት ቢያሳያት ብዬ ተመኘው፣ ግን እንዴት እንዳልመጣለት እንጃ። መቼስ እነሱ እንደዚህ አይነት ችግር ውስጥ እያሉ ቪዲዮ መቅረጽ ራሱ ሌላ አንድ ራሱን የቻለ እንትን እኮ ነው፣ ሌላ ኬዝ ነው። ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለግ ምክንያት እየፈለግ ሩታ ጋር መሄድህ ማቆም አልቻልክም ማለት እኮ እኔ ነው። እንደዛ አይደለም ሄርሜ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ከምንም በደንብ በቃ የሚያስጠላኝ ነገር ማለት ነው ገና ወደ ፍቅር ከመግባታቸው እንደዚህ አይነት ነገር መፈጠሩ በጣም ያስጠላኛል። ገና አስቡ ወደ ፍቅር አንድ ሁለት ብለው ነገር ሳይገቡ ትላንት ራሱ በሄርሜላ ቻናል የተለቀቀውን ቪዲዮ አይታችኋል። እና ገና በቃ እንትን ሳይሉ አንድ እርምጃ ራሱ ሳይራመዱ ይሆናል እንደዚህ አይነት አለመተማመን ምናምን እንደዚህ አይነት በቃ እርስ በርስ እንዲጠራጠሩ የሚያደርግ ነገር መፈጠሩ በጣም ያስጠላኛል። ግን ሄርሜላም ደግሞ አብርሽን በደንብ ይሆናላ ማታምኑ አይነት ከሆነና ይሆናላ ለማዳመጥ ዝግጁ ማትሆን ከሆነ ይበልጥ ችግሩ እንዲሁም እየሰፋ ነው የሚሄደው። በቃ ይሄ እንዲሁም ቀላል ኬዝ ነው። በቃ ቪዲዮን ራሱ ስታይ ለራሷ መረጋጋቷ አይቀርም። ግን ለሌላም ነገር አሁን ለምሳሌ ማስረጃ በሌለበት ግን አብርሽ ያለ ወንጀሉ እንትን ቢባልስ እና የዛን ሰዓት ምንም እንትን ስለማይኖር እሷም ማታምነው ከሆነና እሱም አይታመንላት ከሆነ በጣም ጀስት እንትን ነው ችግር ነው የሚፈጠረው። ላይዘልቁላ ይችላል ፍቅራቸው። ሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለእሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ ሌላ ቀን መጥቶ ያውቃል አይደል? እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜህ አላውቅም አይደል? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል? እኮ ስራ ቦታ ነበርኩኝ። አሁን እኔ የመጣሁት ይሄን ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ሄርሜላ ማለት ነው እየተቀመረብሽ እንደሆነ መንቃት አለብሽ ብዬ አስባለሁ። ይሄ እንዲሁም በስሱ ነው ልንገራችሁ። እርግጠኛውን የምናገረው ከዚህ የበለጠ ነገር ያሳዩሻል። በጣም እርግጠኛ ሆኜ የምናገረው ድንገት አሁን ለምሳሌ ማለት ነው እሺ ክፉ ነገር ለምን አሁን ማይሆን ነገር ላወራ እንትን ላለሁ፣ ግን አሁን ሌላም ነገር ሊያሳዩሽ ይችላሉ እነዚህ ሰዎች። ግን እየተቀመረብሽ እንደሆነ ይቺ ተራ ነገር ናት። ልጁን ለመጎብኘት መሄዱ መቼስ ሌላ ነገር አያርጉም። አሁን ኤፍሬም ባለበት ቢያንስ ሌላው እንዲሁም ቢቀር ማለት ነው አብርሽን ያክል ባታምኚውም እንኳን ኤፍሬም ባለበት ሌላ ነገር አያርጉም። ወይ ደግሞ በእርግጥ እሱም አንድ ላይ የነሱን መሆን ስለሚፈልግ ላያሳምን ይችላል እኮ። ግን በቃ አለ የበለጠ ነገር ሊያሳዩ ይችላሉ ነው በቃ ዋናው ፖይንቴ፣ ዋናው ሀሳቤ እቺ ነገር አትግረምሽ ነው ሄርሜላ። እና የተቀመረብሽ እንደሆነ አንዳንድ ነገሮችን ንቂ። አንዳንድ እኮ መጠራጠሩም እኮ ጥሩ ነው አንዳንድ ሰውን፣ ግን ከጥርጣሬውን በላይ ከጀርባው ምን አለ የሚለውን ነገር ደግሞ ማወቅ እንደ ሴት በቃ ከአንቺም እንደ ሚስት የሚጠበቅ ነገር ነው። ለምን እንደጠራሁህ እኮ እየነገርኳት ነው። ከልጅ ጋር እንድታሳልፍና እናንተ ጉዳይ አለን። አንተ ማውራት ስፈልግ እሷ ቤት ዘው ብዬ ገብቼ አላውቅም። ስለዚህ ስነ ስርዓት ይፈልጋል። በምን ፍጥነት አብርሃም ይሄንን ነገር መጥቼ እኔ ሲጀምር ሩታም ማለት ነው አሁን ሆን ብላ ማለት ነው የተፈጠረው ነገር አታስረዳትም። ሄርሜላን ሆን ብላ ነው ማታስረዳው እንጂ ማስረዳት ይህን ያክል ስራ ሆኖ አይደለም፣ ይህን ያክል ከባድ ነገር ሆኖ አይደለም። ያው ሄርሜላ ሌላ ነገር እንድታስብ ምናምን ነገር እንደሆነ በጣም ግልጽ ነው። ግን አሁን ሩታ ላይም እንዳንፈርድ ደግሞ ማለት ነው ከዚህ በፊት ተመሳሳይ ነገር ሩታ ላይ የደረሰባት ነገር ነው በተመሳሳይ ሰው በሄርሜላ ማለት ነው። እና ምንም ማድረግ አይቻልም። ሄርሜላና አብርሽ አንድ ላይ እያሉ ሩም ደርሳባቸው ታውቃለች ሩታ ከዚህ በፊት የምታስታውሱ ከሆነ። እኔ እነዛን ጊዜያቶች ለማንሳት ፈልጌ አይደለም፣ ግን በዚህ ሰዓት ሩታ ላይ እንዳልናገር እሷ ላይ የደረሰባትንም ነገር ደግሞ አስባለሁ። ስለዚህ ይሆናላ ምንም ቢሆን ሰው ደግሞ ደካማ ነው ምናምን ነገር የተደረገበትን ነገር አይረሳም። በቃ የወጋ ቢረሳ የተወጋ አይረሳ ምናምን የሚባል ነገር አለ አይደል? ለዛም ነው ሩታ ማታስረዳው ነገር ይሆን ብዬ አስባለሁ።
እንጂ የተፈጠረው ነገር እንዲህ ነው እኛ በቃ ሆን ብለን ነበር የጠራ ነው ልጁን እዚህ እንዲያይ ነው የሚለውን ነገር ከነሱ ያ ነገር እንደመጣ አብርሽ በራሱ ፍላጎት እንዳልመጣ ማስረዳት ይህን ያክል ከባድ ነገር አይደለም። ግን ደግሞ በቃ ቅድም እንዳልኳችሁ ነው ከዚህ በፊት ተመሳሳይ ነገር ሆኖባታል። የዛን ሰዓት እንትን ያለላትም ሰው የለም፣ የተሟገተላትም ምናምን ሰው የለም። ጥቂት ነበሩ። እነሱም አሁን የተቀያየሩባት ነው። ልጅ አለው ጉዳይ አለው ልጅ አለው ግን ደግሞ በቃ ልጁን ላይ ያገኝ ነው የመጣው። ለምን ሌላ ነገር ታሰፈ ልጁን እንዳያገኝ የከለከልኩት አይደለም፣ ግን ደግሞ እየከለከልሽው ነው እንጂ ምናልባት ደግሞ ልጁ ባይኖር ወይ ልጁን ደግሞ ዛሬ አግኝቶት ቢሆን ነገ ደግሞ ምን አይነት ነገር እንደሚፈጠር አላውቅም። ቀን በቀን እኮ መጣ አብርሃም እንዴ ቀን በቀን እዚህ ቤት እኮ እየመጣ አይደለም። እቤት ስለመጣና ስላልመጣ አይደለም እየሰማኸኝ ነው። ቀን በቀን እየፈጠርክ ሩታ የምታገኝበት መንገድ ትክክል አይደለም ሲጀመር ማለት ነው። ቀን በቀን አብርሽ አይደለም ሩታን ለማግኘት እንትን እያለ ያለው ሩታ ናት አብርሽን ለማግኘት እየሞከረች ያለችው። እዚች ጋር ሄርሜላ ትንሽ መገንዘብ አለብሽ። ቢያንስ ቪዲዮዎችን ራሱ እኮ ብታይ ማለት ነው ቢያንስ ሌላው ነገር እንዲሁም ከቪዲዮ ጀርባ ያለው ነገር ቢቀር ቪዲዮ ያሉ ነገሮች በእርግጥ ያው ሁሉም ነገር ቪዲዮ ያለ ነገር እውነት ነው ማለት አይደለም። ሌላም ነገር እኮ ሊኖር ይችላል። ግን ቢሆንም ግን ሩታ ፈልጋ እያገኘች እንደሆነ በጣም ግልጽ ነው። በዚህ ሰሞን በቃ ሰበብ አስባብ እየፈለጉ ያገኙታል። አንዴ በይቅርታ ሰበብ፣ አንዴ በሌላ ሰበብ እና ብቻ ይህን ነገር ሄርሜላ መረዳት አለባት። በእርግጥ ሄርሜላም ያው ስለምትወደው ስለምታፈቅረው ቅናት ነው እንደዚህ የሚያደርጋት። ይሄ ደግሞ በፍቅረኛሞች መሀል የሚከሰት ነገር ነው። ግልጽ ነው። ካልተቀናኑ ሲጀመር ፍቅር የቱ ጋ ነው? በደንብ መቀናናቱ ላይ ነው እንዲሁም ፍቅር የሚገለጸው ብዬ አስባለሁ። አስባችሁታል? አሁን በአትቀናና ኖርማል ቢሆንባት ሄርሜላ እንደ አትወደውም እንደሚያስብል ነገር ሊያስነሳ ይችላል። ግን ያው እንግዲህ አንዳንዴ ደግሞ ያሉ ነገሮች አሉ። ኮመን ሁሉንም ፍቅረኛ የሚያጋጥም ነገር አለ። ያው እሱ ምንድነው መቀናናት ነው። አንዱ ጋር ያው ሴቷ ጋር ወንዱ ሲጠጋ ይሄኛው ደስ አይለውም፣ ወንዱ ጋር ደግሞ ሴቷ ስትጠጋ ሴቷ ደስ አይላትም ምናምን ነገር። እሱንም ነገር ታሳቢ ማድረግ አለባቸው እንጂ ሄርሜላ ዝም ብሎ የጩኸት ሱስ ምናምን ነገር ስላለባትም አይደለም እየጮኸች አለችው። በቃ ስለምትወደው ስለምታፈቅረው ነው። ይቅርታ በጣም ብዙ ነገር እየፈጠርሽ ነው። ሄርሜላ እባክሽ ጉዳይሽን ውጭ መጨረስ ትችያለሽ። እባክሽ አትረብሽኝ ፕሊዝ። በጣም ታገስኩሽ። በጣም የጮሽ ነው ያወራሽው ያለሽ ገባሽ? ስለዚህ ተረጋግተሽ ማውራት የምትችል ከሆነ ተረጋግተሽ አይ ካልሽ ደግሞ ሩታ ግን ማለት ነው ሌላው ነገር አሁን ቅድም ያልኩትን ነገር ብንረሳውና አሁን ሄርሜላን ብታስረጃት የተፈጠረው ነገር ምንም እኮ አይፈጠርም። ቀስ ብለሽ ከአንቺ አፍ ብትሰማ እንዲሁም ታምናለች። አንቺ ረጋ ብለሽ ነገር ብትናገሪ ግን እዚህ ጋር የፈጠነ ሄርሜላም በአንዴ እሳት ሆነች ጋለች፣ ሩታም በአንዴ እሳት ሆነች ጋለች ምናምን ነገር በቃ ምን ልታስብ እንደምትችል ጠንቅቃ ሩታም ታውቃለች። አሁን ሄርሜላ አሁን አብርሽን እዚህ ቤት ስታይ ምን ልታስብ እንደምትችል ጠንቅቃ ታውቃለች። ግን ብታስረጃት አሪፍ ነበር። ምክንያቱ አንቺ ነበርሽ። አብርሽ እዚህ እንዲገኝና ሄርሜላ እንዲህ እንድትበሳጭ ምክንያቱ አንቺ ነሽ። በቃ ሌላ ማንም አይደለም። ኤፍሬምና ሩታ ናቸው እና ብታስረዳት አሪፍ ነበር። ግን ያው እንግዲህ አንዳንዴ ይመች የሆነን ሰው ጊዜ ጠብቀን እንደምንበቀል አይታወቅም። እና ለዛም ነው ብዬ አስባለሁ ሩታ ሆን ብላ ዝም ያለችበት ምክንያት ጥሽ ላይ እስከዛሬ ያመቅሽው ነገር ነው። ገብቶሻል? ያ ነገር ነው እያስብኩ ያለሁት። ስለዚህ ያሰብሽው ነገር እዚች ጋር አታውሪ፣ የሆነውን ነገር አውሪ። ፈርተሽ ከሆነ አብርሃም ወደ ሩታ ፈርተሽ ከሆነ እሱን ያላቅም አይምሮሽ ነው የሚያውቀው። ብፈራም ባልፈራም እያየሁ ነው ያለው። ሴት ልጅ ነኝ። ብፈራም ደግሞ አይፈረድብኝም። ምክንያቱም አሁን ጸንሻለሁ። ገባ? ሲጀመር ኤፍሬም ማለት ነው ሌላ ነገር እያነሳ እነሱንም ከምታበሳጫቸው የእሷ አስተሳሰብ ብቻ አለመሆኑን ሲጀመር መረዳት አለብህ። አሁን የሄርሜላ አስተሳሰብ ብቻ አይደለም አብርሽ ወደኋላ ይመለሳል የሚል ፍርሃት ምናምን ነገር የሚፈጥረው ጭንቅላቷ የፈጠረው ነገር ብቻ አይደለም። እናንተም ተግባራችሁና ንግግራችሁ ይህን ሰሞን አብርሽ ወደኋላ እንዲመለስ እንደምትፈልጉ እንደዛ እንደምታሳኩትም ጭራሽ እንደምትደግሱም አይነት ነገር ነው የዛኔ ስታወራ የነበረው እና የእናንተም ተግባር ጭምር አለበት። ጥፋቱ እሷ ላይ ብቻ አይደለም። እሷ መቅናቷ እሷ የሆነ አለማምኗ ወይም መጠርጠሯ ምናምን ነገር ብቻ አይደለም። የእሷ ጭንቅላት ስለፈጠረው ነገር ብቻ አይደለም። የምታወሩትን ነገር ትሰማለች። የምታደርጉትን ነገር በቃ የምታቅዱትን ነገር በተለይ አንተን ኤፍሬምን እያንዳንዱን ነገር ትሰማለች። ይህን እየሰማች ታዲያ እንዴት ተረጋግታ ትቀመጥ? የገዛ ወንድሙ ለሩታ አብርሽ ምናምን ነገር እያመቻቸ እንደሆነ እያየች እንዴት አርፋ ትቀመጣለች? እንደ ሴት ልጅ አስቡ። ሌላው ነገር ሳይፈጠር ራሱ እኮ ሴት ልጅ ማለት ነው ትጠረጥራለች አይደል? በቃ የፈለገ ነገር ቢሆን ብዙም ላይታመን ስለሚችል ወንድ ልጅ ማለት ነው። ሁሉንም እያልኩ አይደለም። ብቻ ያንን ነገር እያወቃችሁ እናንተ ደግሞ የምታደርጉት ጭራሽ ድግስ እንትን እንላለን ምናምን ነገር እያላችሁ እንደዛቻ አይነት ነገርም ኤፍሬም ታወራለህ እና ጥፋቱ አንተ ጋም ጭምር ነው ለማለት ነው።
ልትመለስ ነው አይደለ? አንተ የራስን ፍላጎት ማራመድ አትችልም። የራስን ውሳኔ የመጣሁበትን ምክንያት ስራ ቦታ ነህ ብለህ እኔን ዋሽተህ ከዚህ ድረስ ልጄን ለማግኘት ነው ብትለኝ ለእኔ ይህን ያህል የሚከብድ ነገር ነው? እኔ መዋሸቱ ለምን አስፈለገ? ምንም አንደኛ ነገር እኔ መዋሸቱ ተገቢ አይደለም። ገባ? እኔ ደግሞ ሞኝና ቂል አይደለሁም። በዚህ ልክ እንደዚህ አይነት ነገር የተደረገብኝ አንቺ ሄርሜላ ትነቂም ወይ አንቺ እንደዚህ አብርሃም እኮ አይፈልግሽም። ለሄርሜላም ትንሽ አስተያየት የምሰጠው ማለት ነው። በእርግጥ ልፈርድባት አልችልም፣ ግን እንደ አስተያየት ብቻ የምሰጠው ነገር ፋታ እየሰጠሻቸው አይደለም። ለሶስቱም ለኤፍሬምም፣ ለአብርሽም፣ ለሩታም ፋታ እየሰጠሽ አይደለም እንዲያስረዱ እንኳን ማለት ነው። በእርግጥ ይገባኛል እኮ ይሄ በዚህ ሰዓት መረጋጋት ማለት በጣም ማይታሰብ ነገር ነው፣ ከባዱ ነገር ነው ለሄርሜላ መረጋጋት ማለት። ምክንያቱም ከዚህ በፊትም እኔ ብያለሁ የራስ ያልሆነ ነገር ሁሌም በቃ ያጠራጥራል። የራስ ያልሆነ ነገር ሁሌም ያስፈራል ይሆናላ። በቃ ድንገት ቢነሳበትና ብሄድስ ምናምን ነገር የሚያስብል ነገር አለ። አሁን ከሱ ርዕስ እንውጣና ግን የሆነ ፋታ ብትሰጣቸውና እንድታስረዳቸው እንትን ብትል ቢያንስ ነገሩ ይሰክን ነበር። ግን ያው እንግዲህ የቀደሙ ሚስቱ ማደረስ ድንገት እንትን ሊልም ይችላል፣ ሊቀላቅል መለስ ቀለስ ምናምን ነገር ሊል ይችላል። ያንን ነገር ደግሞ ሄርሜላ አምናበት ነው የገባችው። ስለዚህ እያንዳንዱን ነገር መወጣትም አለባት። አምና ያንን ነገር እያወቀ ይቻላል አፍቅርሃለሁ ብላ አብርሽ ከሩታ ጋር ሳይለያይ በፊት ፍቅርና ነገር የጀመረችው ከአብርሽ ጋር። ስለዚህ አብርሽ ድንገት ወደኋላ ሊመለስ እንደሚችልም ማሰብ መቻል አለባት። እዚች ጋር ለማንም ማዳላት የለብንም ይሆናላ። ሄርሜላን ብቻ ጥፋተኛ ማድረግ የለብንም፣ ሩታን ብቻ ወይ ደግሞ አብርሽን ብቻ እንደዛ አይደለም። ሁሉም ጋር የየራሱ የሆነ ክፍተት አለ ሁሉም ጋር። ስለዚህ ይህን ነገር አምና እስከገባች ድረስ አብርሽንም ጭምር የማመን ግዴታ አለባት። ሳታምነው ነው ታዲያ ከሩታ ለይታ ያገባችው። እንደዛ ስለማያዋጣ ሁለት ወዶ ስለማይቻል ማለት ነው። ከአብርሽ አለመታመኑንም አብርሽንም ፈልጋ አይሆንም። በቃ አብርሽን ከፈለገችው አብርሽን ማመን አለባት እና ይህን ነገር በደንብ የሚያስረዳት ሰው ቢኖር ከኛም ትልቅ ሰው የሚያስረዳት ሰው ቢኖር ደስ ይለኛል። ሄርሜላን እሱን የነገራትን ሰው ሄደህ ጠይቃት። አንተ በዚህ ልክ የማትታመን ለነገሩ እኔ አሁን ስለመታመን ስለመታመን የምፈጥረውን ችግር ያየሽ ማለት ግን ደግሞ ማለት ነው። እሷ ምን ችግር ፈጠረች? ሄርሜላ ትፈጣለች ብሎ እሷ አስባለች እንዴ? ስለ እሷ አይደለም እሱ ብቻ ሳይሆን ሌላም ጊዜ ሌላ ነገር ብታደርግ ነው በዚህ ልክ እሷ እንደዚህ የምትሆነው። ስለ እናንተ ጉዳይ አይመለከተኝም። ግን እኔ እናትን አሁን ቅድም ቪዲዮን ስትጀምሩ በሰላም አይደል የጀመራችሁት? አብርሽ እንዲያው እንደናፈቀው ሰው ያለ አብርሽ በቃ እንደማይችል ውሎ ማደር እንደማይችል ሰው እኮ ነው የሚመስለው አጠራራችሁ። አስደንግጣችሁ እስከ መጥራት ድረስ ማለት ነው። እንደዛ ተንከባክባችሁ ሳይሆን በቃ በጉጉት ጠርታችሁት ምናምን ነገር። አሁን ታዲያ ለምንድን ነው ልታስረዱ ለአብርሽ ልታስረዱ አፍ ልትሆኑ ያቃታችሁ? ለምንድን ነው? ኃላፊነቱን እኮ መውሰድ ነበረባችሁ ሁለታችሁን ብትሆኑ ማለት ነው። እና መጀመሪያም ለሰላም እንዳደለ ግልጽ ነው። በቃ መጀመሪያም ለሰላም ምናምን ነገር ቢሆን ቅድም ቪዲዮን በጀመራችሁበት አይነት እንትን ትጨርሱ ነበር፣ በዛች አይነት ጨዋነት ትጨርሱ ነበር ቪዲዮን። ግን ለአብርሽ ልታስረዱ አልሞከራችሁም። ትንሽ በእርግጥ ሞከራችኋል፣ እሱን አልክድም እኮ። ግን ይሆናላ በሚገባ ሄርሜላን አላስረዳችኋትም። ቢያንስ ቪዲዮን አቆማችሁ ይኸውና ማስረጃ አለ የተደዋወላችሁበትን ምናምን ነገር ብታሳዩ ልታምን ትችል ነበር። ግን በእናንተ እጅ ለጠፋው ነገር ኃላፊነት ልትወስዱ አልሞከራችሁም ጭራሽ ማለት ነው። እና ይሄ ነገር በቃ ሆን ብላ እንደሆነ እዚች ቦታ ላይ ነው በደንብ ያረጋገጥኩት። መልሰው እኛን ለማስረዳት ምናምን ነገር ይሞክራል። ለእኛ ምን ያደርግልናል? እኛ ያየነው ነገር አይደል እንዴ? ማለት እኛን ማስረዳት አይጠበቅባችሁም። በቃ አሁን ቪዲዮን ከመጀመሪያው እስከ መጨረሻ እያየን ነው። ሄርሜላን ነው ማስረዳት ያለባችሁ እንጂ ምንም ቪዲዮን ሄዳ የምታይ ከሆነ ታየዋለች እኮ የዛን ሰዓት ትረዳለች፣ የዛን ሰዓት ልትረጋጋ ትችላለች። ግን አንዳንዴ ደግሞ ቪዲዮን ማያዩበትም ጊዜ አለ። አንዳንድ ጊዜ ሰምታችሁ የምታውቁ ከሆነ አንዳንድ ጊዜ ትላንት የተፈጠረውን ቪዲዮ ሳያዩ በቃ ይመጡና ምናምን ነገር እንትን ይላሉ። እንደዚህ አይነት ነገሮች ብዙ ጊዜ ያጋጥማሉ። ግን እንደዛ ብታስረዱ ምንም የሚጎልባችሁ ነገር አይኖርም ነበር ብዬ አላስብም። እጅግ በጣም ብዙ ሰዎች ማለት ነው እኔ ከእህቱ ጋር ሰላም መሆኔ ቤተሰቡ በጣም እርግት ማለቱ በሰላም እየተገናኘን መሆናችንን እየተደዋወልን እያወራን ምናምን መሆኑ በጣም ብዙዎቻችሁን ረብሿቸዋል። ግን ደግሞ ይሄ የመልካም አስተሳሰብ አይደለም። ይሄ ሴጣናዊ አስተሳሰባችሁን ወደዛ አውጥታችሁ ጣሉት። እሺ እኔም እንደዛ ነው ማስበውና ብቻ ሲጀመር ማለት ነው ልክ ናችሁ። አሁን መታረቃችሁ ምናምን ከጀርባው ምንም አይነት ነገር ከሌለ ልክ ናችሁ እኮ። ግን የቱ ጋር ጥፋት እንዳለባችሁ እናንተም ጠንቀቃችሁ ታውቃላችሁ። በራሳችሁ ጥፋት ኦዲየንስን አትስደቧ። ለምን እንዴ? ኦዲየንስ እኮ እያየ እያገናዘበ አለ የሚያየው የሚናገረውን ነገር እኮ እያገናዘበ ነው ኦዲየንስ ሲናገር የነበረው። እና በራሳችሁ ጥፋት ምናምን ነገር ልባችሁ እያወቀ ጠንቅቆና ነገር ልባችሁ እያወቀ ኦዲየንስን ጥፋተኛ ለማድረግ ምናምን ነገር ለማረም ወይም ደግሞ አስተያየት ልስጥ ብሎ ኦዲየንስ የሚለውን እንትን ለማለት ባትሞክሩ ይሻላል። ብቻ የዛሬው ቪዲዮ ይህን ይመስላል ከሞላ ጎደል ቤተሰብ
እስቲ ምን ተሰማችሁ? ማነው እዚች ጋር ጥፋተኛ? ማነው ደግሞ ለጥፋቱ ኃላፊነት መውሰድ የነበረበት? የእናንተን እስቲ አስተያየት ኮመንት ላይ ብታስቀምጡ ደስ ይለኛል። ለየት ያለ አስተያየትም ከሆነ ያለ ስድብ፣ ያለ ነቆራ፣ ያለ ምንም መርገም ብታስቀምጡ ደስ ይለኛል። በሰላም ቪዲዮችንን እንጨርስ ለማለት ነው። ለማንኛውም እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ አደራ። ሼር ኮመንት ምናምን ነገር እንዳይረሳ። 11 ሺህ ምናምን ነገር ለመግባት ተፍ እያለን ነው። ለማንኛውም ያንን ነገር በዚህ ሳምንት እናሳካለን ብዬ ተስፋ አደርጋለሁ። እስከዛ እንግዲህ ጌታ አብሮን ይሁን። ጌታ ከእናንተ ጋር ይሁን። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።